ወገኖቼ በኔ ህይወት ትልቅ እንቅልፍ የለኝ ቀንና ሌሊት አንዴ ሳወጣ አንዴ ሳወርድ ቸርች ነው የወሰደችኝ ሙሉ ወንጌል ገዛ ቤቱ ሰዷታል እግዚአብሔር ሰው ከቀናት በፊት ለቤተ ክርስቲያን እጅግ አስደንጋጭ ዜና የተሰማበት ዕለት ሆኗል። አንዳንድ ሞት አምኖ ለመቀበል የሚቸግር፣ በሰሙት አፍታ እውነትነቱን ለማመን የሚያጠራጥር፣ እንዴት ብሎ የሚያስጠይቅ ይሆናል። አሁንም ለቤተ ክርስቲያን የደረሳት መርዶ እንዲሁ ነው። ሰው ሆኖ ሞትን የማይቀምስ እንደማይኖር ቢታወቅም የአንዳንድ ሰዎች ሞት ግን እንዴት የሚያስብል ነው። የአገልጋዩ ሞት እንዲሁም ነው። እኛም እንደ ሻሎም ሚዲያ በአገልጋዩ ይፍሩ ሞት እያዘንን በመድረክ ላይ እያገለገለች ወድቃ ህይወቱ ያለፈው ይፍሩም ከመሞቷ በፊት የደረሰባትን አሳዛኝ ክስተት ተናግራም ነበር። አገልጋዩ ይፍሩ የደረሰባት አስደንጋጭ ክስተት ምን ነበር? በቆይታችሁ ታደምጡታላችሁ። ሀፈሳ የሚባል ነገር ይቁም። ምን ያደረገ ወጣት ነው? በባህር እየጠፋ በጦርነት እየጠፋ ኧረ ይብቃው፣ ኧረ ይብቃው። እናት ትደሰት። እናት እውነት የገለበጠች ቀሚሷ አስተካክላ ትልበስ። ይበቃታል፣ አዘን ይበቃታል፣ መከራ። በአዲስ አበባ በአንድ ማህበረሰብ የሰላም እጦት፣ የህግ የበላይነት መዳከምና ወጣቶች ለሞት መገበር፣ እናቶችን ያለ ጧሪ ቀባሪ ማስቀረት ይብቃ በማለት አፈሳ ይቁም፣ ሰላም ይስፈን ሲሉም የክልሉ ወጣቶች ለጦርነት ዓላማ በኃይል እየታፈሱ መወሰዳቸውን በማንሳትም ሰልፍ ተካሂዷል። ጊዜው ሰው በሰላም ወጥቶ የማይገባበት ከዋለበት በድና የማይመለስበት እየሆነ ከመጣ ሰነባብቷል። አይደለምና ነፍስ ለማጥፋት ለጸብ የማይጋብዙ ምክንያት ሰዎችን ወደ ሞት ሲያስግዙ ሰምተን እናውቃለን። በከተማዋ የተሰሙ ጭካኔና አረመኔያዊነት ድርጊቶች ግን እጅግ ታላቅ ድንጋጤን የፈጠሩም ናቸው። በሰላም በወጡ ነገር ዓለም ሁሉ በትክክለኛ መንገድ እየሄደ ባለበት በድንገት በተከፈተ ተኩስም 27 ሰዎች መገደላቸው ተሰምቷል። ይህ ግድያ በማንና እንዴት ተፈጸመ የሚሉትንም በዝርዝር ይዘናል። በቆይታችሁ ሳላችሁ በስተመጨረሻም የኢትዮጵያ አብያተ ክርስቲያናት ካውንስል ለሚነሱ ቅሬታዎችና ተቃውሞዎች ጠንካራ ምላሽ ሰጠ። በየቀኑ ከበርካታ ምዕመናን ዘንድ ከፍተኛ ተቃውሞ፣ ትችት እየተሰማባቸው ያሉት የዘመኑ አገልጋዮችና ነቢያትን ተከትሎም ቅሬታ ለሚያቀርቡ ምዕመናን ካውንስሉ ያልተጠበቀ ምላሽን ሰጥቷል። መረጃ ሳታሟሉ አትምጡ፣ አሰራሩን አታውቁም የሚልም ምላሽ የተሰጠ ሲሆን አያይዘውም የምላሽ መግለጫንም ሰጥተዋል። ካውንስሉ የነቢያቱን የአገልጋዮቹን ሚስጥር መደበቅ ስለምን አስፈለገ? የቀረቡት ቅሬታዎችስ ምንድናቸው? የካውንስሉ ምላሽስ ምን ይመስላል? የሚሉትን በዝርዝር መረጃችን ይዘናል። ታድምጡታላችሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ መረጃ ሳያሟሉ የሚመጡ ተገልጋዮች ለሚያነሱት ቅሬታ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ምላሽን ሰጥቷል። ታዲያ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም በተለያዩ በሀገራችን ያሉ አገልጋዮችና ነቢያቶች ላይ በሚሰነዘሩ ጥፋትና ትክክል ያልሆኑ ተግባራቶችን ተከትሎ ምዕመናኑ ለሚያቀርቡት ቅሬታ ምላሽን ሰጥቷል። በምላሹ ላይ እንዳለውም ከሆነ በየቀኑ በርካታ ተገልጋዮች እያስተናገደ የሚገኘው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በአገልግሎት አሰጣጥ ላይ አልፎ አልፎ ለሚነሱ ቅሬታዎች ይህንን ምላሽ ሰጥቷል። የካውንስሉ ጠቅላይ ጸሐፊ በሰጡት ማብራሪያ በአገልግሎት አሰጣጡ ላይ ቅሬታ የሚያነሱ ተገልጋዮች መኖራቸውን እንደሚያውቁ ገልጸው ነገር ግን ችግሩን ለመፍታት በሚደረገው ማጣራት በአብዛኛው ቅሬታዎች የሚመነጩት ተገልጋዮቹ አሰራሩን ካለመረዳትና ያልተሟላ መረጃም ይዘው ከመምጣት መሆኑን አስረድተዋል።
ጠቅላይ ጸሐፊው አክለውም በአገልግሎት አሰጣጥ ላይ የሚታዩ መሰናክሎችን ለመቅረፍ ካውንስሉ በትጋት እየሰራ መሆኑን ጠቁመዋል። ለዚህም ዘላቂ መፍትሄ እንዲሆን እያንዳንዱ ተገልጋይ ካለበት ቦታ ሆኖ መረጃውን ማደራጀትና ማጠናቀቅ የሚያስችለውን የኤሌክትሪክ ስርዓት ወይንም ዲጂታል ሲስተም የመገንባት ስራ እየተከናወነ እንደሚገኝም አስታውቋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በመላው ሀገሪቱ ለሚገኙ ከ4000 በላይ አብያተ ክርስቲያናት የሃይማኖት ተቋማት የእውቅና ሰርተፍኬት በመስጠትም ተያያዥ አገልግሎቶችን በማቅረብ ላይ የሚገኝ ተቋም ነው። የካውንስሉ ጠቅላይ ጸሐፊ በሌሎች የካውንስል ጉዳዮች ላይም መግለጫ መስጠታቸውም ተገልጿል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ትኩረት የሚሻው የወጣቶች አፈሳ በትግራይ ክልል በአዲስ አበባ በአንድ ማህበረሰብ ውስጥ የሰላም እጦት፣ የህግ የበላይነት መዳከምና የሰብአዊ መብቶች ጥሰት ሲባባስ የዜጎች የፍትህ የህግ የበላይነት ጥያቄም ይጨምራል። ዜጎች እነዚህን ጥያቄዎቻቸውን በህጋዊና ሰላማዊ መንገድም ያቀርባሉ። በትግራይ ያለው የጸጥታና የሰብአዊ መብቶች ሁኔታን አስመልክቶም በዛሬው ዕለትም በአዲስ አበባ ሰላማዊ ሰልፍም ተካሂዷል። ሐምሌ 11 2018 ዓመተ ምህረት በትግራይ ክልል እየተካሄደ ያለውን የጦርነት ዝግጅት የወጣቶች አፈሳና የፕሪቶሪያ የሰላም ስምምነትን መጣስ የሚቃወም ሰላማዊ ሰልፍም በዛሬው ዕለት በአዲስ አበባ ከተማ ተካሂዷል። በሰልፉ ላይ የተገኙ የክልሉ ተወላጆች በትግራይ ህዝብ ላይ እየደረሰ ያለውን እንግልት፣ ግድያ፣ እፈና በአስቸኳይ እንዲቆምም ድምጻቸውንም አሰምተዋል። የሰልፉ ተሳታፊዎችም ህወሓት ከፌዴራል መንግስት ጋር ያለውን የግንኙነት መስመር በመበጠስም ወጣቶችን እያሳደደና እያፈናቀለ እንደሚገኝ በመጥቀስ የፌዴራል መንግስት የክልሉ ህዝብ የሰላም ጥሪን ተቀብሎ ችግሩን በዘላቂነት እንዲፈታውና የፕሪቶሪያ የሰላም ስምምነት እንዲከበርም ጠይቀዋል። በዚህም ላይ አቶ ጌታቸው ረዳም ህገወጡ የህወሓት ቡድን በትግራይ ክልል ህዝብ ላይ እያካሄደ ያለውን እፈና የሚቃወም ሰላማዊ ሰልፍ አፈሳ ይቁም፣ ሰላም ይስፈን በሚል መሪ ሀሳብ በአዲስ አበባ መስቀል አደባባይ ተገኝተውም ሰላማዊ ሰልፉን አካሂደዋል። በሰልፉ ላይ አቶ ጌታቸው ረዳ ባስተላለፉት መልእክትም ህገወጡ የህወሓት ቡድን የትግራይ ህዝብ ጠላት በመሆኑ እድሜውን ለማሳጠር መስራትም ይገባል ብለዋል። ቡድኑ ወጣቶችን ወደ ሱዳን በመሸጥ ለጦርነት እየዳረገ መሆኑን ጠቅሰውም ይህንን ድርጊት ለማስቆም መስራት እንደሚያስፈልግም ተናግረዋል። የትግራይ ህዝብ ከልማት ወደ ኋላ ያስቀረው ቡድን በማስወገድ የትግራይ ክልል ወደ ሰላም እንዲመለስ በጋራ ሊሰራ እንደሚገባም አስገንዝበዋል። ሰልፉ በህዝብ ስቃይ ላይ የራሱን ህልውና ለመገንባት በሚፈልገው ህገወጥ ቡድን የምንቃወምበትና ለሰላም ያለንን ፍላጎት የምንገልጽበትም ነው ብለዋል። በትግራይ ህዝብ ላይ ሰላም ሊሰፍን እንደሚገባ ገልጸው የህዝቡ ህልውናና ሰላም የሚያሳስበው ሁሉም ወገን አጋርነቱን ማሳየት እንዳለበትም ገልጸዋል። ታዲያ ሰላማዊ ሰልፉም በመዲናችን አዲስ አበባ መስቀል አደባባይ ላይም በሰላም መካሄዱንም ተመልክተናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ሰበር ዜና ተሰምቷል። እጅግ አሳዛኝና ልብ የሚሰብር ዜና 27 ተማሪዎች ህይወታቸውን ማጣታቸውም ተገለጸ። በደብረ ማርቆስ ዩኒቨርሲቲ የ12ኛ ክፍል ፈተና ተፈትነው ወደ ቢቡኝ ወረዳ ሲሄዱ የነበሩ ተማሪዎች በአንድ ኃይል የሚመራ የምስራቅ እዝ ወታደራዊ መኮንኖች ተማሪዎችን ከፊት አሰልፈው በከፈቱት ተኩስም 27 ተማሪዎች ህይወታቸውን አጥተዋል። በተመሳሳይ ወደ ፈረስ ቤት ጥቃት ለማድረስ እየተንቀሳቀሰ የነበረው ሌላኛው የጀነራል መሐመድ ተሰማ አሃር ተማሪዎችን ከፊት አሰልፎ ውጊያ የከፈተ ሲሆን በርካታ ተማሪዎችም ከኋላ መመታታቸውም ታውቋል። ሰራዊቱን ከፊት አድርጎ ተኩስ የከፈቱትም ተማሪዎችን ለታክቲክ ጉዞ በመጠቀም በውጊያ መካከል ህይወታቸው እንዲያልፍ እያደረገ ይገኛል በማለትም በአካባቢው ያሉ ግለሰቦችም በርካታ ተቃውሞና ትችታቸውን እያሰሙ ይገኛሉ። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ከቀናት በፊት በመድረክ ላይ በማገልገል ላይ ሳለች በሞት ያጣናት አገልጋይ ይፍቱ ከህልፈቷ አስቀድሞ የተናገረችው ንግግርና መልእክት እጅግ ልብን የሚሰብር ነው። የመጨረሻን እንባ ለራሷ ያነባቸው ሰይጣን ያሲረባትን የጭንቀት ጨለማ ውስጥ ኢየሱስ ስትል ያመለጠችው አገልጋይ ይፍቱ ከበርካታ የሞት አደጋዎች አምልጣ የነበረ ቢሆንም የሰው ልጅ ከቀኑ አያልፍምና እሷም ወደ ዘላለማዊ ቤቷ አቅንታለች። ሆኖም ግን አገልጋይ ይፍቱ አሚን ከመሞቷ በፊት ለራሷ ያነባችበትን የመጨረሻ እንባና የህይወት ውጣ ውረድ ምን ነበር? ከመሞቷ በፊትስ ምን ስትል ተናገረች? የሚሉትን ከራሷ አንደበት እንድታረምጡት ጋበዝን። በጣም ኃይለኛ ነበርኩኝ። ብዙ ጓደኞች ነበሩኝ። በጣም ኃይለኛ ነበርኩኝና እናቴ ከልጆቹ ሁሉ ለኔ ነበር የምትጨነቀው። በቃ ለኔ ነው የምትጨነቀውና እንዳጋጣሚ ብዙ የማሌ
ጓደኞች አሉኝ። ሌላ ጥፋት የምናጠፋው ቆሻሻ ምናምን ነገር የለም። እኛ ተሰብስበን መጫወት ነው፣ መጮህ ነው፣ ቤት አንገባም፣ ሰፈር መረብሽ ነው፣ ሌላ ነገር የለም። እና በቃ ተነጋገርንና ወደ ጅቡቲ እንሄድ ተባባልን። በኋላ በቃ ለማንም ሰው ሳንናገር በተቆጥረን እንግዲህ በተራ 3-4 ሆነን እንሄድ ተባባልን። በተራ ከዛ 2-3 እየሆንን የመጀመሪያዎቹ ከኢትዮጵያ የወጣ ነው እኛ ነን እንግዲህ አልተሳሳትኩም። ከዛ ወጣን 2-3 ሆነን ጅቡቲ ስንገባ ጅቡቲ ገብቼ በጣም ጓደኛ ነበረችኝ እዛ አንድ ለሙቀት ወደ ጅቡቲ መጥቶ ያገባት የአፋር የፕሬዝዳንቱ የልጅ ምናምን ነው። ጥሩ ኑሮ ነው የምትኖረው እሷ ነች። በቃ እንደውም ኑ ብላ ኢንካሬጅ አረገችን። እሷ ጋር ሄድኩኝ። እሷ በደንብ ተቀበለችኝ። ጎረቤት ስለነበርን አብረን እየኖርን የሆነ ስራ ስንሰራ ስራ ገባሁ። አንድ ስራ በግሩፕ ስራ አግኝተንና ይሄ ነገር እንደ መጋዘን ነው። አትክልት ጀዎች አትክልት ምናምን የሚገባበት ነውና እዛ ነው ያገኘነው ለመጀመሪያ ስራ። ከዛ እዛ እየሰራን እንዳጋጣሚ ውሃ ጠማኝና ፍሪጅ ከፍቼ ውሃ ልጠጣ ፍሪጁን ስከፍት ጠርሙሱ ተንከባሎ ከዛ 3 ሳምንት ነው ገና ወደቀና እግሬን ቆረጠው። በቃ እግሬ ደም እንዳይመስላችሁ የፈሰሰው በቃ እጮዋለሁ የበርሜል የቆሻሻ ክዳን ያሞላ ደሙ። ከዛ ሰዎቹ መጥተው ሲያይ ደሙ እዛ ላይ ደነገጡ። ወደ ሆስፒታል ወሰዱኝ። ሆስፒታል ሲወስዱኝ ማደንዘዣ አልወጉኝም ሲሰፉኝ። በእግዚአብሔር ፊት ነው የምነግራችሁ እንዲህ እየጮህኩኝ በቃ ነፍሴ የምትወጣ ነው መሰለኝ እየጮህኩኝ። ከዛ በቃ ምን ታመምኩኝ። ደም ቀላል ደም አይደለም የፈሰሰኝ። በቃ ሳስበው በጣም በቃ እናቴ ሁሉ ሰምተው አጎቴ ሸፍትራል ስለነበረ የባቡር በቃ ሰምተው በጣም እሷ በቃ ሞቷንም ቀብሯንም አናይም ብላ እናቴ በጣም ታዝን ነበር። ከዛ ተሻለኝ። ያው ጓደኞቼ ደሜን ለመተካት በጣም ብዙ ነበርን። አሁንም በየሀገሩ ነው ያሉት በአውሮፓ በተለያየ ቦታና በጣም እንረዳዳ ነበር እና ያ አለፈ። ከዛ የዝቼ ጓደኛችን ወንድም መጣና እነኚህ ልጆች በቃ በተለይ ይፍቱ አንቺና ሌሎች 2 አሉ በጣም የምንቀራረብ ጎረቤት እዚህ መቀመጥ የለባችሁም በቃ ወደ አረብ ሀገር ወይም ደግሞ ወደ ዩሮፕ መሄድ አለባችሁ አለና ቶሎ ወረቀት በቃ አደረገልን። ምን አይነት ወረቀት መሰላችሁ? የውሸት ጋብቻ ነው። በቃ ልጆቹ ግን ህፃኖች ልንወልዳቸው እንኳን እንችላለን ጋብቻ ብለው ያጋቡንና በጣም ህፃኖች ናቸው። እኛ ሀገር ቤት በቃ የምንጫወትባቸው ምናምንና ከነሱ ጋራ ተጋባን። አረብ ሀገር እንደዛ ካልሆነ መግባት ስለማይቻል ነው። ከዛ ሄድን። አሁን አረብ ሀገር ስንገባ በሄድኩበት ቦታ ግን እግዚአብሔርን ማመሰግነው በሄድኩበት ቦታ እግዚአብሔር ሰው ይሰጠኛል። በፍጹም አንድ ቦታ ሰው ያጣውበት ቦታ የለም። አረብ ሀገር በቃ ሌሎቹ 3 ነን ሆነን የመጡ 2 ግራ ሲጋቡ እኔ እግዚአብሔር አንድ ልጅ ነበር ከድሬዳዋ ወደ ጅቡቲ ገብቶኛ ብር ነበረን ትኬት ምናምን ቆርጠን ላክንለት። ጉራጌ ልጅ ነውና ከእህቱ ጋር ነው የሚኖረው። በኋላ በቃ እሱ ይፍቱ መታለች እኮ የሆነች አንድ ሶማሌ ቤት ነው ያለችው ሲሉት የት ናት ብሎ እየበረረ መጣ። ከዛ ሚስቱ አሜሪካን ነበር የምትኖረው ወደ አረብ ሀገር መምጣት አቅቷት ከዛ እዛ ስንኖር የሆኑ በጣም የእናቴን ልጆች የሚያስመርጡ የጉራጌ ልጆች እህቶች ሰጠኝ። አሁን እንግሊዝ ሀገር ናቸው። በጣም ነው የምንጠያየቀውና ከነሱ ጋራ እየኖርኩኝ በጣም በቃ ቤተሰቦቼን ሁሉ ረሳም። እንዴት አይነት ፍቅር እንደሰጡኝ። 4 እህትና ማቾች ናቸው። እናታቸው ነች ያመጣቻቸው። እነሱ አንደኛዋ እህታቸው አረብ አግብታ በጣም ተመችቷታል። በሷ ነው የምንተዳደረው እና እንደዛ
አረብ ሀገር ስንኖር ከነሱ ጋራ መልካም ጊዜ ነበረን። ያው አረብ ሀገር በጣም ከባድ ነው። ወጣ ካላችሁ መታሰር ነው፣ ብዙ ነገር አለ። በዛ ውስጥ እያለፈን አንድ ቀን አንድ ቦታ ተሰብስበን ቁጭ ብለን አንድ የናዝሬት ልጅ ነው፣ ናዝሬት ነው ተወልዶ ያደገው፣ ግን የአባቱን ገንዘብ ለመውረስ የመጣ ሰው አገኘሁኝና ተገናኘን፣ አብረን አወራንና በቃ ተፈላለግን። ግን ሃይማኖቱ ሌላ ነው። ከዛ በቃ እነሱም እንትን ስላሉ ተጋባን እና ጅቡቲ ሄደን የተጋባነው። ወንድሞቹ በፍጹም ይሄ አንድ ዚና ምናምን የሚሉት ነገር አለ ሙስሊሞችና በቃ እንደዛ ስላሉት ጅቡቲ እንደገና ሄደን ተጋብተን ጓደኞቼን ሁሉ በደም አይቻቸው ጥሩ ሆኖ መጣው። ከዛ በቃ ጅቡቲ አረብ ሀገር በሽ ነው። በቃ በአመት 2 3 ነው ኢትዮጵያ የሚሄደው። ይሄን ሁሉ ታሪክ ማወራላችሁ ቁልፍ የሆነ ነገር እንድትሰሙ ብዬ ነው። እና እመላለሳለሁ 2 3 የባለቤቴ እናት ናዝሬት ነው የሚኖሩት። በጣም የተወደዱ ናቸው፣ ወርጂ ናቸው። እና አዲስ አበባ ሲሄድ አያቸዋለሁ። በጣም ወንድ ልጅ የላቸው ሴት ልጅ የላቸውምና ሴት ልጅ እግዚአብሔር ሰጠኝ ብለው በጣም ይወዱኛል። እኔም በጣም ነው የምወዳቸው። እንደዛ እያልኩኝ አንድ ጊዜ ወደ አዲስ አበባ ለመሄድ ምን ተባለ? ታክስ አይከፈልም፣ እቃ ምናምን ውሰዱ ተባለና እቃ እንዳይመስላችሁ ስንት ብር የሚያወጣ ማአት እቃ ገዝቼ ተጭኖ በካርጎ የሚኒቴር ጃኬት ሳይቀር ተጭኖ በካርጎ ወደ አዲስ አበባ ወሰድኩኝ። ልክ እኔ ስገባ ቀረጥ ታክስ ሱር ታክስ ነው ስንት 100 ሺህ የሚያወጣ በቃ ወሰደው መንግስት። ከዛ እናቴ ምን አለችኝ? በጣም ተበሳጨው። አልቅሼ ይህን ገንዘብ አንድ ነገር ልሰራበት ምን ኧረ ተይ ልጄ አለችኝ። ጦስሽን ይዞ ይሂድ፣ ምንም አያደርግ። ምን ጦስ ነው የምታወሪው አንቺ? እዚህ ቁጭ ብለሽ ጦስ ወይ ምን ጦስ? ገንዘቡ ቀላል መሰለሽ እንዴ? ጦስ የምታወሪው ምንድነው? ስለ እኔ ነገርኩሽ አያቴ ድሮ ስንት ነገር በሚጠፋበት አባባ ድሮ እንደዚህ በቀን 5-4 ከብት ሲሞት እያወጣ ነው የሚጥለው። በቃ የልጆቼን ጦስ እያለ እሱን ያሮጊት ወሬ ታይልኝ እያልኩኝ በጣም ተበሳጭቼ የአባቴ ልጅ አለ የመጣ እኔ ነኝ ማስተምረው ከቤት ትንሽ ችግር ስላለበት ድሬዳዋ አንተን በሉት ብዬ እኔ ነኝ ማስተምረው። ከዛ ምን አለኝ? ይፍቱ ባክሽን አዲስ አበባ እንሄዳለን እንግዲህ እንትኑ ሰጅኛ ነኝ በባቡር እንዴ አረታ ተቀላለ እንዴ እንዴት በባቡር እንሄዳለን ስለው አይ በባቡሩ ሰጅኛ ነኝ። ከዛ እሺ አልኩት። በቃ ለምን ሲያረጋኝ በጣም ስለምወደው ከአባቴ ልጆች ውስጥ እሱም በጣም ነው የምወደው። እሺ አልኩና ቃል ገባሁለት። ከዛ አሁን ተያይዘን ጠዋት ቁርስ በልተን ቤት እስከ ለጋር ሸኙን። ድሬዳዋ ትኬት ማታ አስቆርጠናል። እስከ ሸኙን ተመለሱ። እኛ አሁን አንደኛ ማረግ ነው የቆረጥነው። ቁጭ ብለናል። አንደኛ ማረግ ሁለተኛ ማረግ ምናምን ብሎ ያው ባቡሩ እንደዛ ነው። አሁን ልንሄድ ስንል አንድ ሰው መጀመሪያ ልጅ ሆኜ ትምህርት ቤት አቡነ እንድሪያስ ትምህርት ቤት ስማር አብረን ተምረናል። ድሬዳዋን የምታውቁ አቡነ እንድሪያስን ትታውቁታላችሁ። እዛ ነው የጀመርኩትና እዛ አብረን የተማርን ልጅ ነውና ፊሽካ እየነፋ መጣና ይፍቱ አለኝ። አቤት አልኩት። አታፍሪም እንዴ? ማፈሪያን እሻለኝ። ለምን ስለው ከአረብ ሀገር መጥተሽ በባቡር ትሄጃለሽ አለኝ። እንዴ መቼ ምን ማለት ነው ስለው አይኔ ነው ወይ ሌላ ሰው እያልኩ እኮ ነው። ገንዘባትሽ ነው እንዴ አለ። ኧረ በእናትህ እኔ እሱ ለምኖኝ ነው ወንድሜ በዚህ ችግር ለምኖኝ ነው አልኩት። ከዛ ካልወረዳችሁ አለ። ለምን? ቁርስ በልታችሁ ትሄዳላችሁ። እኛ ቁርስን በልተናል። በፍጹም ካልወረዳችሁ። ኧረ ተው እባክህን ታይ ውረዱ፣ የሆነ ነገር ደግሞ አሳይሻለሁ ያላየሽው ነገር አለ እያለ ጭቅጭቅ ሲያደርገኝ ወንድሜ ነው በላይ ነው ስሙ ይፍቱ እንውረድ እባክሽን አለ። እንዴ እንዴት እንሄዳለን? በራሪው ከሄደ እኔ በሌላው መሄድ አልችልም ስለው አይ ሁለተኛውን ጠብቃችሁ እኔ አንደኛ ማረግ ቆርጥላችኋለሁ አለ። እሺ
ወረድን። እሱ ኦፊስ ገባን፣ ቁርስ በላን፣ ተጫወትንና አሁን ስንሄድ ሬዲ ሄዶ ትኬቱን አስተካክሎ በሁለተኛው ባቡር እየሄድን አሁን ልክ በቃ ሄደ ባቡሩ ተነሳ። እሱንም ተሰነባብተበት ነው ስትመለሱ ፈልጊኝ ምናምን አለኝ። እሺ አልኩት። ከዛ ሄደን ልክ ባቡሩ ሄደን አዋሽ ላይ ስንደርስ ሄሊኮፕተር ሰማይና ምድር ተገለባብጧል። ወይኔ ዘንድሮ ገንዘቤም ተበላ፣ እኔም እዚሁ መሞቴ ነው አይደል? ወይ ጉዴ! ጦርነት ተነስቶ ነው እንዴ በላይ ስለው እኔ ምን አውቃለሁ አለ። ታናሼ ነው። ምን አውቃለሁ አላውቅም። ምን ጉድ ነው? ሄሊኮፕተሩ ይጮሃል። በኋላ ልክ አዋሽ ሲገባ የኛ ባቡር ቆመ። በኋላ ምን ቢሉን ከናንተ በፊት የበረረው ባቡር አንደኛ ማዕረግና ሁለተኛ ማዕረግ ትሬኑ ተቆርጦ አዋሽ ገደል ውስጥ እኮ ገባ እና 250 ነበር። ሁለታችን ስንቀር እንግዲህ 200 ስንት ሰው አለቀ እንዳለ ሲሉ ደነገጥን። እንዴት? አዎ በቃ ይኸው በዚህ ምክንያት ነው ብለው ከአዋሽ ጉድጓድ ውስጥ ሬሳ በሄሊኮፕተር ነው የሚያወጡት። ሬሳ በሄሊኮፕተር። በኋላ እኛም እናርፈው እኔ ምንም አልመሰለኝ ልጅም ስለነበር ይገርም ነገር ነው በጣም እያልኩኝ መጣሁኝ። ወዴት መጣን? ናዝሬት የባለቤቴን እናት ማየት ስላለብኝ በቀለሞላ ነው የምናርፈው። በቀለሞላ በፊት ነው ቡክ የምናረገውና እዛ ኢትዮጵያ ሲሄድ እዛ ነው እሳቸው ጋር ሲሄድ ቀን ሄዳቸዋለሁ እንጂ በቀለሞላ ነው የሚሄደውና እዛ ነው የምናርፈውና እዛ ሄደን አርፈን በኋላ ገባ አልኩኝና ያክስቴ ልጅ አለች እዚህ መጣለች። የሚያውቋት አሉ ከአሜሪካን የሚመጣች ጊዜ እዚህ መጣቻለች። መጣልና አይታኛለች። አሜሪካን ነበረችና ዶክተር ናት። ደወልኩላት። ገኒ አልኳት። ይፍቱነሽ እንዴ? አዎ። በላይም አለ? አዎ። የት ናችሁ? ምን ነው ረስቼዋለሁ ነው ያን። ምን ነው እንዴ? እቤት እኮ ለቅሶ ተቀምጠዋል። እኔ እኮ ጠዋት መሄዴ ነው። ጠዋት እኮ ልሄድ ነው። የት ናችሁ እንዴ? እኔ ድምጽሽን ማመን አቃተኛ ያለን እኛ ምናምን ምንም አልጋ እንትን አላል። በይ እኔ አያምኑኝም። አሁን ይሄን ስልክ ዘግተሽ ደውይላቸውና ድምጽሽን አሰሚ። እኔ እኮ ጠዋት መሄዴ ነው። አሁን ጠዋት ልሄድ ነው ወደ ድሬዳዋ። ምን አልኳት። ሀዘን ተቀምጠዋል፣ ለቅሶ ላይ ናቸው። ምክንያቱም የድሬዳዋ ሰው ሁሉ በቃ ደግሞ በጣም ሀብታሞች የዱባይ ነጋዴ ምናምን ወርቃቸው ከዚህ ነበረ ነው እንትኑ እኛም ፉርጎ ውስጥ የነበሩት እነሱ ሁሉ እንዳሉ ነው ያለቀው። ድሬዳዋ ከተማ ለቅሶ በለቅሶ ነውና እኛ ቤትም ተቀምጠዋል አለች። ወት ከዛ ደወልኩላቸው። ስደውልላቸው የእህቴ ልጅ ነች ያነሳችው። አክስቴ አንቺ ነሽ ሌላ ሰው ወይኔ ብላ ወረወረችው ስልኩን። ኧረ እኔ ነኝ አልኳት እና እኔ ነኝ። ምን ነው እንዴ? ተነግሮ እኮ በሬዲዮ ሁሉ ተነግሮ ህዝቡ ሁሉ አልቆ ደግሞ ሸኝተናቸዋል። እንዴት ወጣችሁ እናንተን? አንድ ሰው አልተረፈም ነው የተባለው። እንዴት ወጣችሁ? እኛ እግዚአብሔር አወጣን። ወተናል አልሞትንም። የሆነ ሰው ወደናል። ከዛ ወንድሜ መጣና የት ናችሁ? ማን? እንዴት? ምን? እኛ እኮ እዚህ ብሎ እኛ እንደዚህ ብዬ ስነግረው አወቀው። ጌቱንም ያውቃል። ስሙ ጌትሽ ነው። አወቀው። ከዛ በጣም ተገረሙ። ተላቅሰው ነበር። እናቴ ድምጼን ማመን አቅቷት አንቺ ነሽ ሌላ ሰው ትላለች። ፈዛ እንትን በል። ኧረ እኔ ነኝ። እንመጣለን በቃ አዲስ አበባ ማንሄድም ነገ ተነገ ወዲያ እንመጣለን። በባቡር እንዳትመጡ በባቡር እንዳትመጡ። ባይሆን በቃ የሆነ ነገር ይሆናል። አይ በቃ አልኩኝና በቃ አመለጥን። እግዚአብሔር ተአምር ሰርቶ እኔ አሁን ነው በቃ ከልጅነቴ ጀምሮ በህይወቴ ውስጥ የሚሆነውን ነገር ቁጭ ብዬ አንዳንድ ጊዜ ጸሎት ስጨርስ የእግዚአብሔርን ምህረት ሳስብ ዋው እግዚአብሔር ወይ እንደኔ የረዳው ማን አለ? ነገሬን ሁሉ ሲያጣምም
እግዚአብሔር በየት መንገድ እንደሚመጣልኝ አላውቅም። በየት መንገድ ሁሉ ጊዜ የሚያወጣኝ። ከዛ ከአረብ ሀገር ስወጣ አረብ ሀገር በቃ ልጅ ነበርኩኝ እኔ ስለ ትዳር ማለውቅ መጫወት ነው በቃ ምንድነውና በጣም መልካም ሰው ነው ያለውን የወረሰውን ገንዘብ ሁሉ በቃ በጣም መልካም ነገር ነበር የሚያደርገው። ግን ትንሽ ጥፋት ሳይ በፍጹም አልኖርም አልኩ፣ አንገቴ ይቆረጥ ብዬ ከዛ ሄድኩኝ። እነኛ ጉራጌዎች ልጆች ጋር አሁን እንግሊዝ ሀገር ናቸው ያሉት እነሱ ጋር ሄድኩኝና አንድ ጓደኛችን ይፍቱን ከዚህ ሀገር ካላወጣኋት አልወጣም አለች። ከአረብ ሀገር ደግሞ ልታወጣኝ እናቴን አረብ ሀገር ደርሻለሁ እዛ ደርሻለሁ ስላት ጣሊያን ስደርስ አሁን ጣሊያን ገባሁ አልኳት። ጣሊያን ቪዛ አግኝቼ ገባሁ። አይ አለች የሰው እግር ቢያልቅ ያንቺ እግር ያልቃል ልጄ፣ በመሄድ ሞትሽ እኮ አንድ ቦታ ተቀመጫለች። እግር ያልቃል እግር ቢያልቅ የሰው እግር ደግሞ እዛ ሄድሽ አለች። አዎ እዛ ነው አሁን ደግሞ ገብቻለሁ ጸልዩልኝ ብቻ አልኳት። ጣሊያን ሀገር ገባሁ። ጣሊያን ሀገር በቃ ቤቱንም ትቼ ምንም ትቼ ጣሊያን ሀገር ስገባ ጣሊያን ስገባ ደግሞ የፈረንጅ ሀገር ኑሮ በቃ ደነገጥኩኝ። በጣም ሰው ሁሉ የሚሮጥ ነው፣ ጣሊያኖች ይጮሃሉ ምን በቃ በጣም ደነገጥኩኝ። ወይኔ አልኩኝ በቃ እኔ መለሳለሁ ወደ ሳውዲ ብዬ እቃዬን ይዤ ወደ ኤርፖርት ሲሄድ ሁለቴ ሶስቴ መለሱኝ ከኤርፖርት፣ ሁለቴ ሶስቴ ከኤርፖርት መለሱኝ። ከዛ ጣሊያን ሀገር እንደምንም ብዬ እየታገልኩ የሰዓት ስራ ነው የምሰራው። በቃ ባሱ ደግሞ ሩቅ ነው። ከዚህ በቃ እዚህ ያሉት አሁን እዚህ የመጡት ቱቱዬ ወደ ጌታ ሄዳለች። ጣሊያን ሀገር በጣም እንገናኝ ነበረ። በቃ መሮጥ ነው መሮጥ ፋታ የለም፣ ሌላ ስራ የለም። የሲኞራ ቤት ስራ ነው ያለው። ሰው ደህና ስራውን ትቶ ደህና ኑሮውን ትቶ ሲኞራ ቤት ነው በቃ። ሽንት ቤታቸው እንዴት እንደሚያሳጥቡ ጽዳታቸው። አንድ ምግብ እንዲህ ብለው ሰው አያስነኩም ጣሊያኖች። አንድ ነገር ክችናቸው ምን አይነት እንደሆነ ጠዋት ስትሄድ ለስራ ቡናና ኩኪ ይሰጡሃል፣ ያ ኤክስፕሬሷቸው ይሰጡሃል። ከዛ የገባ እስከምትወጣ ጽዳት ነው ምኑ ካውያ ልብስ ማጠብ ምን በቃ መሮጥ ነው። ወይኔ ያልኩኝ ሳውዲ እንደዛ ቁጭ ብዬ ስኖር እንደዛ በቃ አገር ናገር እግዚአብሔር ሆይ ያልኩኝ። ግን በቃ አበረታኝ ጌታ ረዳኝ። በእውነት ነው የምላችሁ ጌታ ረዳኝ። ከዛ የወንድሜ የአባቴ ልጅ የታናሽ ወንድሜ ጓደኛ እዚህ ሀገር ነው ያለውና ወንድሜ ነገረው ባክህ ከአረብ ሀገር ከጣሊያን አውጣት አለው። በቃ አውጣት በቃ ተንከራተተች እህቴ ከጣሊያን አውጣት ሲለው ምን ችግር አለ አወጣታለሁ አለና በኋላ ቪዛ ላከልኝ። ደውሎ ነገረኝ ወንድሜ አልዋን ልኮልሻል ቪዛ እና ጠብቂ ይጠሩሻል አለኝ። በጣም ደስ አለኝ። ምንም መንገድ የለኝም የመውጣት። ከዛ ወደዚህ ስመጣ ወደ ጣሊያን ሆኜ የሪስፖንሰሪ ደረሰ እና ተጠራው። ስጠራ ለካ ሪስፖንሰሩን ልጅቷ ካንስል አስደርገዋለች እህትየዋ። እሷ እንኳን የሥራ ሰው አይደለችም፣ የአዳር ስራ እንኳን ሰርታ አታውቅም። የሰዓት ስራ ነው የምትሰራው። ስለዚህ እዛው መታታ እንትን ትላለች። ልብ አድርጋለችው። በኋላ እሺ አለና ካንስል አረገው ሪስፖንሰሩ። አሁን ኢንተርቪው ነው ብዬ ለቅቅዬ ሲሄድ ሴትየዋ አሮጊት ናት። በጣም ወገኖቼ አዛውንቶችን እንዴት እንደምወድ እንዴት አባቶችና እናቶች እንዴት እንደሚመቹኝ ጓደኞቼም እነሱ ናቸው። እኔ ልጅ ጓደኛም የለኝም ከልጅነቴ በኋላ። ሲኞራ አሮጊት ናት ኢሚግሬሽን ውስጥ የተቀመጠችው። ገና ስታይ እንባዋ ሁሉ መጣ እንባዋ። ከዛ እንዴ ምን ሆና ነው አልኩኝ። የሚያስተረጉመው ልጅ ደግሞ ያሰበ ተፈሪ ልጅ ነው እና አውቀዋለሁ። ከዛ ምን ሆና ነው ስለው ምን አውቃለሁ እንዲሆነ አታውቅም አለ። ይሄ ነው ዋት አለችኝ። እንግሊዘኛ ትችላለሽ አለችኝ። አልችልም እኔ ኖየስ ነው እንጂ ሌላ ነገር አልችልም አልኳት። ከዛ
ማለት እኔ ትምህርት ቤት የተማርኩት ከ8 ወደ 9 ሳልፍ ነው። ማለፌንም አላውቅም። ስወጣ ከድሬዳዋ ምኑንም አላውቀው። የትምህርት ሰውም አልነበርኩኝም እና ዝም ብዬ በቃ እንትን ላይ ሄዳም አልሰጠውም። እኛ ዝም ብለን መክነፍ ነበር። ከዛ አሁን አለች እሷ ስትለኝ ወይ ጉድ አልኩኝ። ምን ልትለኝ ነው? እያየችኝ ታዝናለች። ምን ሆና ነው? እኔ ደግሞ የሞኝነቴ ከሀገሬ ምናልባት መቶላት ይሆን እንዴ ሰው ሞቶ እሱን ልትነግረኝ ነው? አሁን ምን እናቴ ሞታ ይሆን ወይስ ምንድነው? ምን ልትነግረኝ ነው ብዬ እንተንዳል። በኋላ ንገራት አለችው። ሪስፖንሰርሽን አይ እንዴ ነው ያለችኝ። መጀመሪያ ይሄ የላከልሽ ሰው ማን ነው አለችኝ። ማን ነው በላት። ሃዝባንድሽ ነው? ኤክስ ሃዝባንድሽ ነው? ጓደኛሽ ነው? ዘመድሽ ነው? ምንሽ ነው አለችኝ። እውነቱን ከተናገርሽ ካናዳ ትሄጃለሽ። ካናዳ ሌባና ውሸታም አይፈልግም በላት አለችው። እንዴ ነው ያለችው። ሌባ ሰው ውሸታም ሰው ካናዳ አይገባም እና እውነቱን ተናገሪ። ይሄስ በኋላ እንደዚህ በላት አልኩት። 5 ወይም 6 ሰው እዚህ ጋር ብታቆሚ ማን እንደሆነ እዛ ውስጥ ቢቆም እንኳን አላቀውም አልኳት። ምክንያቱም በጣም የታናሽ ወንድሜ ጓደኛ ነው የላከልኝ። ወንድሜ ነው የነገረኝ። አላቀው ስላት አንድ ነገር አላበዛችብኝም። እግዚአብሔር እኮ ነው ከላይ ከሷ አይደለም። ምን አለችኝ? በቃ እውነቱን ስለተናገርሽ ኤክሴፕት አድርገንሻል፣ ተቀበለንሻል። ሪስፖንሰርሽ ግን ይኸውልሽ ወረቀቱ ካንስል ሆኗል፣ መሄድ አትችይም አለችኝ። ለካ ሁሉም ልጆች የነበሩት ሰምተዋል። ስታሲዮን ተርሚኔን የምታውቁት ጣሊያን ሀገር የነበራችሁ እዛ ከስራ ሲወጣ እዛ ነው ሞልተን የምንቀባበለውና የምንጫጫው። እዛ ተደርድረው ከዛ እኔ ሲሄድ እያለቀስኩ ምናምን የሚሄድ መስሏቸው ሁሉም ሲያዩኝ ይርቱ ምናምን ምን ሆናችሁ አልኳቸው። አሁን ግማሹ ሞተዋል፣ ግማሹም ሌላ ሀገር አለ። ምን ሆናችሁ ስላቸው ተቀበሉሽ እንዴ? ምን ሆንሽ? ምን ነው እየሰማችሁት ነገር ነበር እንዴ? ለምን አልነገራችሁኝም ስላቸው አንዷ ምን አለችኝ? እኔ ፈራዋት አለችኝ። ለኔ ነግራይ ነበረ፣ ለሌሎች ነግራ እንደሆነ አላቅም። ሪስፖንሰር ያውላችሁ ወረቀቱን አይዞ ኢንተርቪሽን ጠብቂ፣ ሜዲካልሽን ጠብቂ፣ ሪስፖንሰርሽ ካንስል ሆኗል፣ ግን እውነት ስለተናገርሽ ብላ ያውላችሁ የሰጠችኝ አልፌያለሁ። ንገሯት እንደዛ ብላችኋል። ደግሞ ከዛ በፊት ወንድሜን ከኬንያ አመጣለሁኝ ብላ መጀመሪያ በእግዚአብሔር ፊት ነው የምላችሁ ሲኞራ ቤት ሰርቼ እጄ የገባችውን 500 ሚሊ ሊሬ ወስዳብኛለች ሰጪኝ ብላ። ምክንያቱም ወንድሟ ስለሆነ ሪስፖንሰር የሚያደርግልኝ እምቢ ማለት አልችልም፣ ሰጥቻታለሁ። ከዛ እሷ ግን እንደዛ ብላ ካንሰል አስደረገችው። ሰው ሁሉ የዘራውን ያጭዳል። እግዚአብሔር መልካም ነው። እግዚአብሔር በጣም መልካም ነው ወገኖቼ፣ መልካም። እንደ እግዚአብሔር ያለ ማንም የለም። ሰው ክፉ አደረገብኝ ብላችሁ በሰው ላይ ክፉ አትመልሱ። እግዚአብሔር መልካም ነው በጣም። እና ከዛ መጣሁኝ። እንደውም ከሷ እኩል ሳምንት ባልተበላለጠ ጊዜ እኔም እሷም አብረን እኩል ካናዳ ገባን። ካናዳ ስንገባ እግዚአብሔር የተመሰገነ ይሁን። ካናዳ ማለት ለኔ ስገባ እንዴት እንደወደድኩት እንዴት ደስ እንዳለኝ በሜይ ወር ነው የመጣሁት ወገኖቼ። በጣም ነው የወደድኩት። ነገሩ ሁሉ ግሪ ነው። በጣም ደስ ይላል። ልክ በቃ ወደድኩት። ወይኔ ሀገር እንዴት የሚያምር ሀገር ነው እያልኩኝ በቃ ፓርክ ቢሄድ ልጆቹ አጣሉ የኛ ልጆች በዚህ ከተማ በቃ ይወስዱኛል፣ እዚህ ይወስዱኛልና ሁሉ ጊዜ አንዳንድ ድግስ ሲኖረን እኔን የሚሰጡኝ እቃ አጠባ ነው፣ ዲሽወሸር ነው። እና ከዛ ምን አሉኝ? ይፍቱ አሉኝ። እዚህ ሀገር ዲሽወሸር በሽ ነው፣ እሷን ለምትገቢው አሉኝ። ለኔ እሱን አያችሁልኝ እዚህ ድረስ መጥቼ ስላቸው አይ በሱ ተለማመጂ እሱ ነው መጀመሪያ ያለው ብለው በጌታ ፊት ነው የምላችሁ። በጣም አንድ ቦታ ወስደው ዲሽወሸር አስገቡኝ። እዛ እሰራለሁ። ግን ወዲያው ተዘጋና ቤቱ ቀረን።
ግን ካናዳ ስመጣ አንድ ነገር የረሳሁት አንድ እናቴ የምታገለግለው ሰው ነበርና ይሄ ሰው ሀብታም ነው፣ ቤት አለው። አንዳንዶቻችሁ ሳታውቁት አትቀሩ። እና እንደመጣው መንግስት ቤት ተከራየልኝና ፈልጉ ተብሎ ስንፈልግ የሱን ቤት ስሙንም ብጠራው ግን ምንም አያደርግም። የሱን ቤት ተከራየንና ይሄ ሰው የእናትሽና ያጎትሽ ውለታ አለብኝ ብሎ 6 ወር የቤት ኪራይ አልወሰደብኝም። 6 ወር በቃ ወይ እናትሽና ያጎትሽ እኮ ባይኖሩ እኔ ከሀገር መውጣት አልችልም ነበር እያለ ቤቱ የራሱ ነው። መንግስት የወር ደሞዝ ሲልክልን እሱ በቃ የፈለግሽውን ግዥበት ነው የሚለኝ። የፈለግሽውን እግዚአብሔር እድሉን ሰጥቶኝ አንቺ እዚህ መተሽ ብሎ እና 6 ወር የቤት ኪራይ አላውቅ ምን አላውቅ። ዊኖና ነው ቤቱ የነበረው፣ ሴንት ክሌር ዊኖና ላይ እዛ ኖራለሁ። ከዛ ቤቱ ቦታውን መንግስት ፈለገውና መንግስት ግምቱን ሰጥቶ ሲያስለቀቀው ነው የወጣሁት። ከዛ በኋላ ቲም በጀኝ በብዙ መከራም ባልፍም ጌታን አገኘው። ዋናው ትልቁ ቁልፍ እዚህ ጋር ነው። ጌታን ደግሞ ያገኘሁት እንዴት መሰላችሁ? በብዙ ነገር ነው ያለፍኩት። በብዙ ነገር እዚህ መጥቼ ያው ሃይማኖት መቼም በእግዚአብሔር ፊት ነው መናዘዝ ያስኩት። ዛሬ ያደረኩትን ሁሉ ለአንዳንድ ሰው ለግል ሰዎች ብዙ መናገረው ነገር አለ። ይሄ ቆረጥ አርጌ ነው እኔ በጣም ብዙ ነውና በጣም በቤተሰብ ደረጃ የምንተዋወቅ ነው። ሀብታም ነው፣ የራሱ ሁሉ ነገር አለው። ያጎቶቼ ልጆች ትልልቆች አሉ፣ የነሱ ወዳጅ ነው። በቃና ተቀራረብ። እሱም ሃይማኖታችን አንድ አይደለም። ሁለተኛ ያቺ ሴት ጉዴን ነገረኝን እዩ ያለችው ያቺ ዮሐንስ ወንጌል 4 ላይ ያለችው ሴት እሷ ነኝ እኔ። እና እግዚአብሔር ደረሰልኝ። ግን እግዚአብሔር ምን አደረገልኝ መሰላችሁ? ልጅ ሰጠኝ። በቃ ከሱ ጋርም የሆነ ያው የነሱ ጋር ብቻ ነበረ። ልጅ አልፈልግም ብሎ በቃ ቢዝነስ ሰው ነው፣ ቢዝነስ ከፍትቻለሁ ምናምን። ከዛ ጓደኞቼ በፍጹም እግዚአብሔር በዚህ እድሜሽ ልጅ ሰጥቶሽ ምናምን ብለው እግዚአብሔር ይባርካቸው። ከዛ እሱ ሲሄድ ልጄን በጣም ብርድ ጊዜ ነው እዚህ ሀገር ካናዳ ሰውን የማይፈልግ ጓደኞቼ ሁሉ ጠፉ። ሁሉም ቢዚ ነን ይላሉ። በቃ ጭንቀት ያዘኝ። እምደውልለት ሰው አይመልስልኝም። ይፍቱዬ ቢዚ ነን በቃ እንደዚህ አድርገን ምናምን ብለው ወይ መተው የሆነ ነገር ጣል አድርገውልኝ ይሄዳሉ። እኔ በጣም ተጨነኩ ወገኖቼ፣ ተጨነኩ። በዚህ አጋጣሚ የረሳሁት አንድ ትልቅ ሰው በህይወቴ ትልቅ ስራ የሰራ ወዳጄ፣ እናቴ፣ እህቴ ወደ ጌታ የሄደችው ባለፈው በቃ እሷ ብቻ እዚህ ላይ ስራ ድግም ይላታል። ትመጣና ምንድነው የምታረገው? ቴሌቪዥን ትከፍትና ቁጭ ብላ ቴሌቪዥን ከፍታ ቴሌቪዥኑን እያየ ቴሌቪዥኑን በቃ ነቤንሂን ምናምን ሲሰብኩ እየተንፏቀቀች ስሩ ጀማመርሽ እንዴ ምን ነካሽ ዝም በይልን ስላት እሷ ጌታ ይማርሽ ነው የምትለው። ለኔ በቃ ሁሉ ጊዜ ወገኖቼ ወዳጅ ካላችሁ እሷ ነች ለዚህ ክብር ያበቃች፣ ነፍሴን የታደገቻት። ተስፋ ሳትቆርጥ ነፍሰ ጡር ነኝ፣ ሰው የለኝም። ቢጠየቅ በፍጹም እኔ እንዳትጠይቂኝ ልጅ አልፈልግም ብያለሁ። ከዛ የማልፍበት ነገር ገንዘብ እኮ አለኝ፣ ሁሉ ነገር አለኝ። ገንዘብ ምንም ዋጋ የለውም። ምንም የሚረባ ገንዘብ አይደለም ወገኖቼ። የሚያስፈልገው ጌታ ነው። ገንዘብ አለኝ፣ ሁሉ ነገር አለኝ፣ ወርቅ አለኝ፣ ሁሉ ነገር ምንም በብዙ ስቃይ ሳልፍ እሷን ብቻ በቀን ከቻለች በማታ ከቻለች ትመጣልኛለች፣ አገኛታለሁ። በቃ ኑሮ ጭልምልምልምልም ማለት በቃ ለምን ጭንቀት አይዘኝ? ለምን አልታመም? ሲያንስብኝ ወደ ኋላ ዞር ብዬ የማስበው ያሳለፍኩትን ነገር ነው። በቃ እንደገና ደግሞ ትንሽ በቃ እንደዚህ እንቅልፍ ምናምን ሲመጣብኝ ከዛ ሁሉ
ቤተሰብ ተፈጥረሽ ይለኛል ሰይጣን። ብቻሽን ያ ሁሉ ቤተሰብ በቃ ሰማይ ምድር ተገለባበጠብኝ ወገኖቼ። ሰው የለ አጠገቤ፣ ብቻዬን ነኝ፣ ማንም የለም። አገሩ ብርድ ነው፣ በብርድ ጊዜ ታውቃላችሁ። በቃ በሽተኛ ሆንኩኝ፣ ታመምኩ። እማትለየኝ ሁሉ ጊዜ የሆነ ነገር ቆጣጥራ ታመጣለች፣ ግን መንፈሷን አልወደውም። በቃ ወገኖቼ ዓለማውያኖች ቢጠሩን እኔ ስላለፍኩበት ስለማውቅ መንፈሱ ስለሆነ እንዴት እንደምጠላት እሷ እኮ ለኔ በቃ መጣች። እንግዲህ ደሞ ላለው ቆጣጥራ እኮ ነው የምታመጣልኝ፣ የሚበላ ነገር፣ የሚለበስ፣ የሚያሞቅ ምናምን ብላ እኔ እንትን አልላት። ከዛ በቃ ምርር አለኝ። ብላቴ ልጅ ተወለደ። ሲወለድ በጌታ ፊት ነው የምላችሁ እንዳባት ከጎኔ የቆመች እሷ ነች። አይሽ ሰው ሞት ለጓደኛው ቢሞት ሞትላት ነበረ ወይ ምን አይቻልም። ከናቴ ልጆች የበለጠ ለኔ መልካም ነገር ያረገችልኝ አርሳኝ ምን ብላ ልጄና እኔ በብዙ ነገር ነው የምናልፈው። ምንም ነገር ማውራት አያስፈልግም። አሁን እሱ ለአቅመ አዳም የደረሰ ሰው ስለሆነ የራሴን ታሪክ ነው ማውራው። አንድ ቀን እሱ ደግሞ ያወራል እና በብዙ ታሪክ ነው በብዙ ችግር ነው የምናልፈው። በብዙ ማንም ሰው የለም አጠገባችን ያለ ጌታ። ይሄ ጌታ ለካ ሊያበስለን ነው ወገኖቼ። ንፍሮ ሲበስል አይደለም የሚጣፍጠው? ንፍሮ የሚወድ ሰው ንፍሮ ብስል ሲል እንዴት ይጣፍጣል ለመብላት። ጥሬ ንፍሮ መብላት የሚችል የለም። ብስል ለኔ ያደረገን ጌታ በቃ በነገር ሁሉ በሰልን። በቃ አንድ ቀን ኤምባሲ ውስጥ ኢትዮጵያ ኤምባሲ ሰው ወሰደኝና ሄጄ አንድ እህት አገኘሁኝ። እዚህ ያለች ነች። ቤታቸው ወስዳ አንድ ቀን አሳደረችኝ። እግዚአብሔር ይባርካት። ከዛ ልጄ በብዙ ነገር ነው የሚያልፈው። እኔ ብዙ ነው ታሪኩ እያልን አመት ሆነው አመት ሲሆነው በርዝዴ አደረግንለትና በርዝዴ ያርገንለት አሁንም በቃ ይሄዳለው ምን እላለሁ። መጨረሻ ሳይካትሪስት እጅ ገባው። በቃ ምንም ተስፋ የለም። በቃ ልጁ እንትን ብለው ሳይካትሪስት ገብቼ እንግዲህ የመጨረሻ በቶሮንቶ ከተማ የኩዊን ሆስፒታልን የምታውቁ ካላችሁ የመጨረሻ አይምሮ በሽተኛ እዛ የተኛ እንዴት ነው የሚያደርጉት መሰላችሁ? መርፌ ይወጋል፣ ዚፕ ነው አፉ። በቃ እዛ ቁጭ ብዬ የማየው እዛ ስገባ ወሰዱኝ እዛ እና በቃ የኔ ምድል ያ ነው። በቃ ሰዎቹ ቀንም ሌሊትም አይናገሩም፣ ምግብ የማይበሉ። እኔም እዛ ነው ያለሁት። እግዚአብሔር ግን እዛ ሆኜ የሚከታተለኝ ማንም አልነበር። ጥሩ ወርቅም ብትመጣም ብዙ አያስገቧትም፣ ብዙ አትቆይም። ከዛ ወደ ሳን ጆሴፍ ሆስፒታል ሄድኩኝ። ሳን ጆሴፍ ሲሄድ ደግሞ እዛ ማንም ቢሰጠኝ ምናልባት የምታውቋት ፓስተር ቢኖሩ ያውቋታል። ፓስተር አለማየሁ አርመናዊ ናት። በእናቷ የዛሬ አመት አረፈች። እናቴ በቃ እናቴ ናት። ሳይካትሪስት ናት። ለኔ እናቴ በሏት። እናዛ አስቀመጣልኝ። በቃ የምታደርግልኝ የምትመክረኝ ለልጁ የምትገዛለት ነገር ምን የምትለው ነች እኮ ነች። በእናቷ ሀበሻ ነች፣ በአባቷ አርመን ነች። እዚህም ብዙ ሰው ያውቃታል። እና እሷን ሰጠኝ ደግሞ ጌታ። ታባብለኛለች፣ ምን ትለኛለች። በኋላ በቃ እዛው እያለሁ አቃተኝ ምንም ነገር። ጥሩ ወርቅ አንድ ቀን ምን አለች? ይፍቱዬ አለች፣ ለምንድን ነው ወደ ጌታም እስቲ ይጸልዩልሽ፣ እስቲ ጸሎት ምን አለበት? እንደ አንቺ እኮ ሙስሊም አይደለሽ። በነገራችን ላይ ሁሉ ሰው ሙስሊም እመስላችኋለሁ። እኔ ጠብታ ሙስሊም የለብኝም። ጠብታ
በዘር ማንዘሮቼ ጠብ ያለች የሙስሊም ዘር የለችብኝም። በጣም የሚያውቁኝ ብዙ አሉ እዚህ ቤተክርስቲያን ውስጥ። አንድ ነገር የለብኝም። ስሜን በመቀየር ራሴን በመሸጥ በቃ ሰው ያለ ጌታ ኑሮ ሁሉ ኪስ። ስለዚህ ነው እንደ እብድ ከተማ ውስጥ ምሮጠው እኔን ያሳረፈኝ ጌታ፣ የኔን ታሪክ የለወጠ ያረጋጋኝ፣ ሰላም የሰጠኝ እኔ ጌታ። እኔ ለአበሻና ለኤርትራ ብቻ ለኢትዮጵያዊና ለኤርትራዊ ብቻ አይደለም ለፍጥረት ሁሉ ሂዱ ነው ያለው ጌታ። ለፍጥረት ሁሉ ወንጌልን ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ነው ያለው። ስለዚህ እኔ ምሮጠው ለአበሻ ለኢትዮጵያዊና ለኤርትራዊ ብቻ አይደለም ለፍጥረት ሁሉ። በየምድሩ ወስዶ የሰውን ሁኔታ አሳይቶኛል እግዚአብሔር። ሁሉ ቦታ ረግጬ ያላየሁት መልካምና መጥፎ ነገር የለም። ስለዚህ አላፍርም በወንጌል። ብደበደብም ይተፉብኛል። ምን ይሉ ኬርስ? እኔ እኮ ለኔ እስከ መስቀል ሞት ድረስ ነው ጌታ። 16 አይነት ትራክት ነው በከተማ ውስጥ ይዤ የምዞረው። 16 አይነት ቋንቋ። ኢየሱስ ክርስቶስ ጌታ ነው። እኔ እሱ ነው ሰው ያረገኝ ወገኖቼ። ኩዊን ሆስፒታል የተኛ ሰው ማንም የወጣ ሰው የለም። ማንም ገባ ብሎ ወጣ ያለ ካልሆነ በስተቀር እኔ ኦልሞስት 3 ሳምንት በላይ ነው የተኛሁት እዛ። መርፊያቸው በኔ ውስጥ መድኃኒታቸው አልሰራም። አንድ ነገር የሚያደርጉብኝ ነገር አልሰራም። በዚህ ሁሉ እንዳልፍና ጌታን እንዳውቅ ነው ጌታ ይሄን ያረገው። ከዛ በቃ እዛ ሳን ጆሴፍ ስሆን በጣም መድኃኒቱንም ስወስድ ሌሊት አልተኛም። አንድ ነገሬ ደግሞ ምን መሰላችሁ? ዘፈን በጣም ወዳለሁ። 5-6 አይነት ዘፈን ነው የማዳምጠው። በካሴት ከሀገር ተሸክሜ የምዞረው ዘፈን ነው። በቃ የስንት አይነት እዚህ ታሪክ አለው እሱ። ከዛ ያንን ነው ማዳምጠውና በቃ አልተኛም። አሁን በቃ መጸለይ ያለበት ብላ ስትለኝ በቃ ልሞክረው እስቲ አልኩኝና ጠዋት ስራ ሆና ሰው ላከች ወደኔ። መጀመሪያ ማንን ብትልክ ጋሽ ተፈራን የምታውቁ ወደ ጌታ ሄደዋል። ጋሽ ተፈራና ሰናይትን ላከቻቸው። ሰናይት ደግሞ እናቷ ጣሊያን ሀገር በጣም ጓደኛዬ ናት። በቅርብ የሞተችው በኮቪድ ጊዜ በጣም የመጀመሪያ እዚህ ሀገር ስመጣ ከልጇ ጋር መታያየችኝ ሰናይት ናት። የሰናይትና እናቷ ነች። በኮቪድ ጊዜ ነው ወደ ጌታ ሄደች። በጣም ወዳት በጣም እና ሰናይት መጣችና ከዛ ምክንያቱም እንደመጣው ካናዳ እንደገባው ከእናቷ ጋር መተው ቪዚት አድርገውኛል። ከጋሽ ተፈራ ጋር ስትመጣ ደነገጠች ስታይ እንዴ አለች። በኋላ ጋሽ ተፈራ ቤቴ ውስጥ ያለው ስዕል ግርግዳ ላይ ያስፈራቸዋል። ያጋንንት ቤት ነው የሚመስለው። በቃ ስዕል በጣም ነው የምወደው። አሁንም ጥቅስ ምናምን አለ ቤቴ የሚመጣ ሰው ይደነቃል። በጣም ተደርቷል። ጋሽ ተፈራ በጣም ነው የምወዳቸው። ገና ሳያቸው አያቴ ፎቶግራፊ አያቴ አባቴ ምናምን ጋሽ ተፈራ አያቴን ይመስላሉ ስላቸው እንዲያዩና እኔ እንኳን እንዳትሽ ቆንጆ አይደለም አሉና አቀፉና ሳሙኝ። ጠቅላላ ግርግዳው ላይ ያለውን በውጭና አውርጅ አሏት። እኔንም ሳያስፈቅዱ ይሄ ራሱ መንፈስ እንቅልፍ የነሳሽ ይሄ ነው። ይሄ ራሱ መውረድ አንድ ነገር አልተናገርኩም። ጠቅላላ ስዕሉን እንዳለ ከግርግዳው ላይ አስወረዷት ሰናይትን። ከዛ በቃ ይከታተሉኝ ነበር። የፋሲካ ኮንፈረንስ የኢስተር ኮንፈረንስ ነበረ። የት ዳንዳስ ማን ነበረ የመጣው? ፓስተር መርድ ከአዲስ አበባ እና ከዛ ጋሽ ተፈራ ቤታችንም ሩቅ አይደለም ለዳንዳስ ሰው ላኩልኝ። መጣሁ ሄድኩኝ። ከዛ ጌታን ተቀበልኩኝ። ተጸለየልኝ። እጃቸው ፓስተር መርድ እማረሳው ጸለዩልኝ። የታያቸው ነገር አለ መሰለኝ። ቅጥቅጥ የሰላም እንቅልፍ የሰላም ጸለዩልኝ። ከዛ ወደ ቤቴ ተመለስኩኝ። አሁንም አልተወችም ጥሩቅ። አሁንም በቃ ጸሎት ያስፈልግሻል፣ መሄድ አለብሽ። አንድ የጸሎት ቦታ አለ። በጣም ብዙ እህቶች አሉ።
እኔ እንኳን አልቻልኩም፣ አንቺ ግን ከሰው ጋር አይደለም ሁሌ ነው የምትለኝ ይሄንን ከጅብ ጋር ትኖሪያለሽ እና ወስድሻለሁ ይፍቱዬ እዛ ስትለኝ እሺ በቃ ወሰጂኝ አልኳት። አሁን ወሰደችኝ። ልጄም 1 አመት ሆኖታል። ሄደን አሁን እንግዲህ እዚህ ነው ታሪኬን የምነግራችሁ እግዚአብሔር እንዴት እንደረዳኝ። እነኚህ ወገኖች ቤት ሄድኩኝ። ወገኖች እግዚአብሔር ይባርካቸው። በእኔ ህይወት ትልቅ እንቅልፍ የለኝ ቀንና ሌሊት፣ አንዴ ሳወጣ አንዴ ሳወርድ። ቸርች ነው የወሰደችኝ ሙሉ ወንጌል ገዛ ቤቱ ሰዷታል። እግዚአብሔር ሰው አባ እቤት ይሄዳል። እቤት ስገባ አስታውሳለሁ ለመጀመሪያ የበላሁት እንጀራ በሽሮ ነው። ጥርቅ አድርጌ ስንት ዘመን ያልበላሁትን በላውና አንድ ቃጫ ሶፋ እንደዚህ ነበር ስተኛ የወሰደኝ እንቅልፍ። ካናዳ ከመጣሁ በቃ እንደ ጭንቀት ውስጥ ከገባው ጀምሮ ያልተኛሁት ገና እኮ አልተጸለየልኝም። ከቸርች ነው የመጣሁት። የሰላም ቤት የጸሎት ቤት ልብ ብዬ ተኛው። በእውነት እኔ ስለዚህ ቤተሰብ ሳስብ እምለውንም አላቅ። የአእምሮ በሽተኛ በመድኃኒት የምትኖር ሴት፣ ጤና የሌላት ሴት። እስቲ እናንተ በራሳችሁ እስቲ አስቡ፣ ይሄን ነገር በልባችሁ እስቲ አስቡ። ሁላችሁም ልጆች ወልዳችኋል፣ ልጆች አላችሁ። ያውም ከሴቶች ልጆቻችሁ ጋር የአእምሮ በሽተኛ ሰው ታስተኛላችሁ፣ ታደርጋላችሁ? እስቲ አስቡ በራሳችሁ። ሁሉ ጊዜ አዲስ ነው የሚመስለኝ፣ ትላንት ነው የሚመስለኝ ሳስበው። ብቻዬንም ነው የማለቅሰው ሳስበው። ልጆቻቸውን ሴቶቹን አንድ አልጋ ላይ አስተኝተው፣ ስንት ሰው እኮ አለ እኔን አንድ አልጋ እዛው ልጆቻቸው ክፍል። የእግዚአብሔር ሰው በቃ ሲሻለኝ ለካ ህይወት ይሄ ነው አልኩኝ። ህይወት ለካ ይሄ ነው። ከልጆቻቸው ጋር እተኛለሁ። ሌሊት አልተኛም። ስነሳ ቁጭ ስል ይነሳሉ፣ ይነቃሉ፣ ያዩኛል። አንድ አልጋ ላይ ይተኛሉ እነሱ ተለቅ ያለው አልጋ ላይ፣ የትልቁ አልጋ ላይ፣ እኔ አንደኛው አልጋ ላይ። ልጄ ደግሞ ማታ ካለቀሰ የእግዚአብሔር ሰው ያው ታውቁታላችሁ ስሙንም ብጠራ ሌሊት ለልጆቹ አይነሳና እጁን ጭኖ በላዩ ላይ ጸልይና ውሃ ቀብቶ እንጃ። አንድ ጊዜ እኛ ቤተክርስቲያን ስለ አባቶች ምናምን ሲንግሎች ምናምን ውጡ ሲባል አንዳንድ ነገር ሲሉ ምለው ነገር ነው የጠፋኝ። እግዚአብሔር ወሰደና ሊሰራኝ በቃሻል ሊያወጣኝ 24 ሰዓት ጸሎት ነው። 24 ሰዓት ጸሎት ነው። እዚህ ቤት ምግብ አይበላም እንዴ? ምግብ የለም እንዴ እላለሁ። ጸሎት ነው 24 ሰዓት። ሰው ይመጣል ጥያቄ ይዞ፣ ባልና ሚስት ተጣልቶ ይመጣል። ወረቀት የሌላቸው በግፍ ይመጣሉ። በሽተኞች ይጸለያል። ሁሉ ሰው ነፃ እየወጣ ነው የሚሄደው። በቃ ቁጭ ብለሽ ያለኝ እግዚአብሔርን ስራ በቃ ዓለምን እንድትጠይ እንደኔ ገንዘብ የሚወድ ሰው በምድር ላይ ያለ አይመስለኝም። በጣም ነው። አሁን ምንድነው ብትሉኝ ገንዘብ የኃጢአት ስር ነው የሚለው። ገንዘብ ነው በቃ
ገንዘብ ሀብታም ለመሆን ገንዘብ የለ ሰቢ ምን የለ በቃ ጌታ ነው ምግቡ ራሱ በቃ ቁጭ አረገና እዛ ሰው እንዴት ነው ዲግሪውን ምኑን መጫን መንፈሳዊ ነገር ይሄ ነው። በየቀኑ እየተፈወስኩኝ እየተሻለኝ አሁን ወደ ቤቴ ልሂድ ብዬ ጠዋት ሳምንት 2 ሳምንት ቆይቼ ነው ገና ነሽ አትሄጂም እንዲህ ነው የሚልጅም ገና ቆይተሽ በደንብ ልጁም ተረጋግቶ አንቺም ተረጋግተሽ ገና ነሽ በቃ ሂጂ ወደ ቦታሽ እንደዛ ነው የሚለኝ። ታዲያ አባት አይደል እንዴ ወገኖቼ? አባት እንኳን ይሰለቻል። አባት ሰጠኝ የሚጠነቀቅልኝ ከዚህ ከገባሁት ውስጥ እንደወጣ ለኔም ለልጄም በቃ ፈውስ መጣ። እግዚአብሔር ይጸልይልናል፣ እንበላለን፣ እንጠጣለን፣ እንተኛለን። በኋላ ደግሞ ብላቴናዬ መጣ። ቡና ከማይክሮፍ ውስጥ ፈሰሰበትና ይሄ በሙሉ በቃኛ ብዙ ይሄ አሁን ይሄንን የምነግራችሁ ለአንድ ታሪክ ብዬ ነው እና በቃ ይሄንን ኖራ መሰለ ይሄና አበድኩኝ ብዬ ነው ያንን ፍንጭ የምታውቁ። በቃ ወጥቼ ሜዳ ላይ የሮጥኩት በቃ ልጄ ደግሞ ሊሞት ነው ብዬ ሮጥኩኝና ከዛ ሁሉም ተደናገጡ። ከዛ ሆስፒታል ወሰዱት። ኢመርጀንሲ ሆስፒታል ገባና ሆስፒታል ሲገባ አንድ ታሪክ ልነግራችሁ ነው። እነኚህን ሰዎች ስም መጥራት ፈልጋለሁ። ኤልሳቤጥና ብሩክ። ኤልሳቤጥ እኔ ልጄ ነው የምትመስለኝ፣ በጌታ ፊት ነው የምላችሁ። ልጄ ራሱ አሁን ካደገ ወዲህ ነው እንጂ እህትህ ናት። እሺ ድሮ የወለድኳት ሀገር ቤት ነው የምለው። ያልተለየች ሆስፒታል የዛን ጊዜ እጮኛ ማቾች ነበሩ ብሩክና ኤልሳቤጥ እና ብሩኬ ማታ ሁሉ ጊዜ ራት ይዞልን ይመጣል። እሷ ሆስፒታል ከኔ ጋር አትለይም። በጌታ ፊት ነው የምላችሁ ለእግዚአብሔር ክብር 2 ደቂቃ ያወሩም። እጮኛ ማቾች ሆነው ይመጣል፣ ራቱን ይሰጠናል፣ ሃይ ባይ በቃ እጮኛ ናቸው። የዛን ጊዜ ተጫጭተው ከዛ ልጄ ከሆስፒታል ወጥቶ ካገገመ በኋላ ነው የዳርኩት። እነሱ ላይ አስታውሱ ይችላሉ። እኔ ግን ሰው ውሃ ያጠጣኝን አረሳም። ባይገርማችሁ ውሃ በክፉ ቀን ሰውን አታስቀይሙ። የክፉ ቀን ችግር አይረሳም ወገኖቼ። ውለታም አይረሳም። አይምሮ ያለው ሰው አይረሳም። አንድ ቀን እኔ በመልካም ያደረገልኝን ሰው በፍጹም አረሳው። በፍጹም በቃ ያደርጉልናል፣ ይሄዳሉ። ኤልሳቤጥማ ከኔማ አትለይም። በቃ እኔ ነኝ ስራው፣ ይሄ ልጅ ነው ስራው፣ እሷ ስራው። በቃ አገለገሉን፣ ቤተሰብ ሰጠን፣ እግዚአብሔር ተፈወስን። ወደ ቤታችን ስንመለስ የጌታ ፍቅር በውስጤ ከግር ጥፍሬ እስከ ራስ ፀጉሬ ነው የገባው። በቃ ውድ ሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ